to sit down together at the table of brotherhood. I have a dream. ፖለቲከኞች ሰዎችን የሚማርኩባቸው የንግግር ዘዴዎች። ፖለቲከኞች እጅግ በጣም በረቀቀ የንግግር ጥበብ የሰለጠኑ ሰዎች ናቸው። ነበልባል የሆነ ችሎታ፣ በአጣብቂኝ ውስጥ እንኳን ሆነው የሚመልሷቸው መልሶች የሚደነቁ ናቸው። ስለዚህ እኒህን ፖለቲከኞች መስማትና ማየት እጅግ በጣም የሚማርክ ነገር አለው። ፖለቲካ ሙሉ በሙሉ በንግግር ችሎታና አቅም ላይ የተመሠረተ አደረጃጀት ነው። በአንድ ወቅት ሲሴሮ በዚህ ምድር ላይ ስንኖር የማይቻል ነገር የለም ብሏል። በእርግጥም ይህ ንግግር አዋቂ ስለሆኑ ብቻ ይቻላል ማለት አይደለም። ታዲያ እነሱ እንዴት ተደማጭ፣ እንዴት በንግግራቸው ሰውን መማረክ ቻሉ? ምክንያቱም ራሳቸውን በበቂ መልኩ ስለሚያሰለጥኑ ነው። መድከም፣ ማቆም የሚባሉ ነገሮች በፍጹም በልባቸው በር አያልፍም። ሳያቋርጡ ይሠራሉ። የቀድሞ የአሜሪካን ፕሬዝዳንት የሆኑት ባራክ ኦባማ በ8 ዓመታት ውስጥ ብቻ ከ4000 በላይ ንግግሮችን አድርገዋል። እነዚህ ሰዎች ምንም እንኳ ብዙ ንግግር ቢያደርጉ የሚያስተላልፏቸው መልእክቶች ለጆሮ ግቡና ተአማኒ የሆኑ ናቸው። ጠብ የሚል ነገር አይኖራቸውም። ንግግሮቻቸው ብዙ ዘመናት ቢያስቆጥሩም እንኳን አሁን የሆነ ወይም አሁን የተናገሩት ያህል ከአእምሮ የማይጠፉ ናቸው። ስለዚህ መልእክቶችህ ግልጽ ከሆኑ የመራጮችህ ቁጥር በከፍተኛ ሁኔታ ይጨምራል። ልክ ዩናይትድ ኪንግደም ውስጥ ቶኒ ብሌር ላይ ሲሆን እንዳየነው። ቶኒ ብሌር ሦስተኛውን አማራጭ ነበር የተጠቀመው። ሦስተኛው አማራጭ ምንድነው ያልን እንደሆነ የካፒታሊዝምንና የሶሻሊዝምን ሥርዓት ድብልቅ ሐሳብ ነው ይዞ የመጣው። በቃ ለየት ማለት ይጠበቅብሃል። ባራክ ኦባማ አዎ የሚበግረን የሚያቅተን ነገር የለም እንችላለን ሲሉ፣ አዲሱ ተሿሚ ዶናልድ ትራምፕ ደግሞ አሜሪካን ወደ ኃያልነቷ እንመልሳታለን፣ ጆን ኤፍ ኬኔዲ በበኩላቸው መጋፈጥ ያሉብንን ፈተናዎች ሁሉ ተጋፍጠን ወደ ጨረቃ ለመሄድ ቆርጠናል ብለዋል። ታዲያ አንድ ጊዜ ወይም 2 ጊዜ ብቻ አልነበረም ስለ ውቧ ጨረቃ ያወሩት፣ 3 ጊዜ። አዎን 3 ጊዜ። እንዴት ያለው ውብ ንግግር ነው ያደረጉት! ሲሴሮ ሮምን ለቆ ከመውጣቱ በፊት ካቲላይንን እንዲህ ብሎት ነበር፣ ለሰዎች የሆነ ንግግር ስትናገራቸው ቃላቶችህ ምጥን ይሁኑ። ስለሆነም ሌሎች ይህንን ሥራህን ግልጽ በሆነ መንገድ እንደ መርህ ይቀበሉታል። ማስረገጫ ያስፈለገ እንደሆነ ማርቲን ሉተር ኪንግ የተባለውን ታዋቂ ሰው እንውሰድ። በመጀመሪያ ችግሩን ማወቅ ነው ያለብን። ከዚያ እንዴት አድርገን ችግሩን መፍታት እንችላለን የሚለውን የምናይ ይሆናል። መጀመሪያ ችግሩን ግልጥልጥ አድርጎ ማሳየት፣ ከዚያ ደግሞ ችግሩን ወደ መፍታት እንሄዳለን። ንግግር አዋቂው ማይልስ ሙኑሮ ንግግር ሲያደርጉ ስሜት በተሞላበት መልኩ ነው። ታዲያ ያ ስሜታቸው ማኅበረሰቡ ወደ ተግባር እንዲለውጠው ያደርገዋል። ትኩረት ሊሰጥባቸው የሚገቡ ሂደቶች ይኖራሉ። ስሜቶች ይነጉዳሉ። ተናጋሪዎቹ የተለያዩ ታሪኮችን ይጠቀማሉ። የግለሰቦች ስሞች ይጠቀሳሉ። እያንዳንዱ በአሜሪካ ኅብረት ላይ እስካሁን ተግባር ላይ ይውላሉ። እንግዶችን ይጋብዛሉ። እንግዶች በሚመጡበት ወቅት ክብራቸውን ለማሳየት ከመቀመጫቸው ይነሳሉ። ይህ አንዱ ስሜትን መጠቀም ነው። በብዛት ስሜትን ለማስተጋባት የሰውን ቋንቋዎችን ይጠቀማሉ። በዚህ ደግሞ የሰዎችን አእምሮ መያዝ ይችላሉ። ይህ ደግሞ በቀላሉ እያደገ የሚሄድ እኩልነት፣ ማኅበራዊ ፍትሕን፣ ፍላጎትን፣ የመንፈስ ጥንካሬን፣ ነፃ ገበያን ወዘተ በስሜታዊነት ያነሷቸዋል። ካፒታሊዝም የሚል ንግግር ከአንደበት ሲወጣ አስቸጋሪ ይሆናል። እንዲህ ያለው ነገር በአድማጭ ተመልካቹ አእምሮ ውስጥ እንደ ደውል ወይም ትንኮሳ ተደርጎም ሊወሰድ ይችላል። ይህ ደግሞ ግጭትና ብጥብጥ ለማስነሳት ትልቅ ሚና ይጫወታል ማለት ነው። ስለሆነም በፖለቲካ ሐሳቤ አንዳንድ የሚከልሷቸው ወይም አጥኖት የሚሰጡባቸው ሐሳቦች ይኖራሉ። በመሆኑም አንዳንድ ግምቶች እንደሚያመለክቱት እነዚህ ሰዎች
በሦስት ክፍል ወይም መደብ ይመደባሉ፣ አሊያም በሦስት ይከፈላሉ። 1 2 3 በቤተሰብ ውስጥ ሐዘን ሲገጥም ከሁሉ አስቀድሜ ቆማለሁ። አገሪቱ በሐዘን ትዋጣለች፣ ምድሪቱም በድንጋጤ። ይህ ምንን ያመለክታል? እኔ ያልኩት ብቻ ይደመጥ፣ የኔ ሐሳብ ብቻ ትክክል ነው የሚል እሳቤን ማሳየት ነው። እና ትክክልም ይሁን አይሁን ንግግርህ ጥሩ ሲሆን ሰዎች ያጨበጭቡልሃል። ሦስት ነገሮችን ማድረግ በሕዝቦች ዘንድ በቀላሉ ጭብጨባን ያስገኛል። ሌላኛው ነገሮች ላይ ንጽጽር ማድረግ፣ አንዱን ከአንዱ ጋር ማወዳደር፣ አንዱን ከፍ ለማድረግ ሌላኛውን መንካት፣ ከእነዚህኛው ይልቅ ያኛው የተሻለ ነው ብሎ ትኩረትን መሳብ። የብዙዎቹ ንጻሬ በይምሰል ነው፣ የግምት ዐይነት። አንዳንድ ጊዜ አገሬ ለእኔ ምን አደረገችልኝ ሳይሆን እኔ ለሀገሬ ምን አደረግኩላት የሚል ነገር ማንሳት ተገቢ ነው። ታዋቂው ጸሐፊ ተውኔት ዊልያም ሼክስፒር በዚህ ዐይነቱ ነገር ላይ ቀዳሚ ነው። በሦስቱ መደብ ውህዶች ላይ ጥርት ያለ ንጽጽር አለ። ጓደኞቼ ሮማውያን፣ ከተሜዎች፣ አንድ ጊዜ ጆሮአችሁን አውሱኝ። እኔ እዚህ የመጣሁት ቄሳርን ልቀብር እንጂ ስሙን አንስቼ ልዘክረው ወይም ላወድሰው አይደለም። ሁል ጊዜም በመግቢያቸው ላይ አንዲት በተደጋጋሚ የሚጠይቋት ታረጋለች። ይህች ቃል ወደ ቀደመው ወደ መነሻው ነጥብ እንዲመለሱ ያለፈውን እንዲያስታውሰ የምታደርግ ናት። በእያንዳንዱ ጅማሮ ላይ እነዚህ ልማዶች ይገኛሉ። ሰው ትክክል ለሆነ ነገር ለመቆም ፈቃደኛ ካልሆነ መሞቱ አይቀሬ ነው። እንዲሁ ለፍትሕም የማይቆሙም ከሆነ በቁማቸው የሞቱ ናቸው። ለእውነት የማይቆም ሰው ሁሉ እንደ ሙት ይቈጠራል። ኢጲፋራ ተከታታይ የሆኑ ሐሳቦችን ወይም ቃላትን በሌላ ተራኪ ቃላት መተካት ነው። ገና ወደ ኮሪያ በተላከ ቅጽበት ደምተሃል። ወደ ጀርመን ስትላክ በዚያው ቅጽበት ደምተሃል። ከደቡብ ፓስፊክ እስከ ጃፓን በተላክ ጊዜ ደምተሃል። እና ሌላው የሚያደርጉት ነገር ንግግራቸውን ማነጽ ነው። በንግግራቸው ላይ ሞገስ ይጨምራሉ። ስለሆነ ንግግሮቻቸው ሁሉ እኒህን 5 ይዘቶች ላይ ያተኩራሉ። አንደኛ፣ ሁል ጊዜ የሚያወሩት ስለ መጻኢው ጊዜ ነው፣ ሁል ጊዜ ስለ ወደፊቱ። ሁለተኛው፣ ስለ ማኅበር፣ ስለ ብሔር ወይም ስለ ፖለቲካ ፓርቲ። ከዚያ የሚጠቅሱት ግለሰቦችን ነው። የሚያወሩት ሁሉ ስለ ጥቅም ወይም ስለ ዋጋ፣ ስለ ነጻነት፣ ስለ መብት፣ ስለ ወንድማማችነት፣ ታማኝነት ነው። የሚገርመው ደግሞ ራሳቸውን እኛ እያሉ ነው የሚጠሩት። እኛ እያሉ። እኔም በአንድ ወቅት እንዳንተ አንተው ቦታ ላይ ነበርኩ። እኔም እንዳንተው ነኝ ስል ምን ልታስብ እንደምትችል ይገባኛል። በመጨረሻም እነዚህ ከላይ የተጠቀሱት ሰዎች ራሳቸውን በንግግር ያሰለጠኑ ትንኮሳን ያክሉበታል። አስቀድመው ይጮኹና በኋላ ላይ ምን እንዳወሩ ቆም ብለው ያጤናሉ። ከዚያ በተሻለና በቆንጆ ግብረ መልስ ይመጣሉ። እና የግብረ መልሱ አንዱና ዋነኛው ነገር የጠያቂውን ምንነት ማንጠር ነው። እና ያኔ ምን እያደረግክ እንደሆነ ይገለጥልሃል። ነገሩ እኔን መቆጣጠር ወይም መያዝ መቻል አይደለም አይነት ነው ሥራቸው። ስለ ፖለቲከኞች የማንወደው ነገር ምንድን ነው? የንግግር ችሎታቸውን ወይም አፈቀላጤነታቸውን። በብዛት ለሚነሱ ጥያቄዎች ግብረ መልስ አይሰጡም። የሚያደርጉት ነገር ቢኖር እንደ ድልድይ መሸጋገር ነው። ከዘዴዎቻቸው አንዳንዶቹ የሚከተሉት ናቸው። መጀመሪያ የሚመጡ ጥያቄዎች መኖር አለመኖራቸውን ግንዛቤ ትወስዳለህ። ከዚያ ወደ መሸጋገሪያ ዘዴ። በአንድ ድምፅ ብልጫ ብቻ ብታሸንፍ ጠቅላይ ሚኒስቴር ሆነ የምትቀጥል ይመስልሃል? መሪ መሆን ቀላል ነገር አይደለም። የውሳኔ ሰው መሆን ይጠበቅብሃል። ክርክር በዘዴ ማሳለፍ ማለት ሐሳብን ማሻገር ማለት አይደለም። አንድን ነገር ለማሻገር መወሰን ማለት ለጥቃት ለመዘጋጀት አቅደሃል ማለት ነው። ስለዚህ መልሶ ማጥቃት ሊደርስ እንደሚችል የማያጠራጥር ጉዳይ ነው። ራስህን ተከላከል ማለት እየተሸነፍክ ነው ማለት ነው። ሌላኛው እነዚህ ሰዎች የሚያደርጉት ነገር መጠምዘዝ ነው። ትልቁ ችሎታቸው ይመስልሃል ነገር መጠምዘዝ? ለምንድን ነው ፖለቲከኞች ከዚህ ነገር ጋር የተጣሉት? 3 ወሳኝ ነገሮች አሉ።
አንዱ ድግግሞሽ ነው፣ ነገርን መደጋገም። ሙስናን ሙሉ ለሙሉ እናስወግዳለን። ሲያስቅ! አሁን ይሄ ንግግር ምኑ ይይዛል? አብደው መሆን አለበት። የተለየ ነገር ስታሳያቸው በመጮህ እንድታቆም ያደርጉና እውነት እንዳለው ያሳምኑሃል። ይህን የሐሰት እውነት ውጤት ይሉታል። ውሸት እውነት ነው ብሎ የማሳመን ችሎታ ማለት ነው። ስለዚህ አንድን ነገር በሰማነው ቁጥር ልናምነው እንቃረባለን ማለት ነው። ለዚህ ትልቁ ምክንያት የአዲስ ነገር ጅማሮ ተደርጎ ሊወሰድ ይችላል። ልምድ ሲሰለጥን ቀኖና ይሆናል እንዲሉ ነገሮች በተደጋገሙ ቁጥር እውነት የመሆናቸው ነገር ይጨምራል። እኛም ለዚያ ለተደጋገመ አባባል ወይም ውሸት እውነትን የመስጠት አባዜ ይጠናወተናል። ሁለተኛው የውሸታቸው ትልቀት ነው። የምናውቃቸው ሰዎች፣ የምናምናቸው መከታ ጋሻ ይሆኑናል ያልናቸው ሰዎች ሲዋሹን እነሱማ እንዲህ ሊዋሹን አይችሉም እንላለን። እነሱ ግን ፍርጥም ብለው አላደረግኩትም ብለው ይዋሻሉ። ሦስተኛው እኛ ፖለቲካን የመተንተን ፍላጎትና በቂ ጊዜ የለንም። ተናጋሪው ሰው እውነት ይሁን ውሸት የምንለይበትና የምናመዛዝንበት ጊዜ የተሟላ ዕውቀት የለንም። ከዚህ ቀደም እንዳልነው ፖለቲከኞች በአፈ ቀላጤነት ወይም በንግግር ችሎታ አይታሙም። አስቀድመን እንዳልነው ፖለቲካ በረቀቀ የንግግር ችሎታ ላይ የተዋቀረ አደረጃጀትን የሚፈልግ ሙያዊ ጉዳይ ነው። I have a dream.